ግን የሆነ አለ አይደለ ጊዜያቶችን የሚፈጅ ሳይሆን ኖርማል የሆነ ላይፍ አለ አይደለ ቶሎ መተማመን፣ በመነጋገር መተማመን ነገሮችን ቀለል አድርጎ ከድርጊት ወይ ከሀሳቡ ይልቅ በመነጋገር ማመን የምታምን ካለች በጣም ነው ደስ የሚለኝ። እድሜዋ እስከ ስንት አልከኝ? እድሜዋ እስከ ስንት ያሬድ? ሰው እየነገረው እንደሚያወራው ከጎን የሚነግረው ሰው አለ። ብሩክ ደህና ነህ? እና ይጥፋም ና እናፈላልጋለንና አትሰማም ያሬድ? ኢንተርኔት ይዞታል። ማታ መጥቶ ኢንተርኔት ያዘው፣ ዛሬም ያዘው። እሺ በላይ ትዳር ይፈልጋል፣ ኤደን ትዳር ትፈልጋለች። ደህና ነኝ። እንዴት ነው? ሁሉም ሰላም? ማታ ማንም ሀያል አለህም በውስጥ? እሺ እድሜዋ እስከ ስንት ነው ያሬዶ? ምንም ችግር የለብኝም። የእድሜ ችግር የለብህም? የምር ለመሰለሽ ንጹህ ልቦና ግን ፈልጋለሁ። ሀሜተኛ ለምሳሌ 30 35 40 ችግር የለብህም? ችግር የለብኝም፣ ግን ሀሜተኛ አልወድም። ሀሜተኛ እኔና እሷ አብረን ቁጭ ብለን እንትና እንደዚህ አድርጋኝ እንትና እንዲያርጎኝ እንትና አልወድም፣ ማውራት አልወድም። እንዴ ወንድ ልጅ ሲጀምር ያማል እንዴ? ሴቶም አለ የዚህም የዛ ወሬ እንድትመጣላት አግብቶ ያውቃል ማለት ነው። አግብቶ ያውቃል። ለዛ ነው የምርረው። የምር አላውቅም ብቻዬን ነው የምኖረው። እሺ ሰምታችኋል እንግዲህ መስፈርቱ። አዲስ አበባ ነው የሚኖረው ወይስ የት ነው? አዲስ አበባ ነው ወይስ የት ነው? 4 ኪሎ 4 ኪሎ። ስለዚህ የእድሜ ማተር አያደርግም። ባለ 30 ምናምን አጠላም። እኔም አታጣም ሳይሆን እንደነገርኩ ነው። ይሄ ነፃ ልቡን አለ አይደለ? ምንም ነገር የሆነ ሰዎች እንዲህ ሊያደርጉኝ ነው ምናምን ማሰብ የማይፈልግም አምላኬ አለ፣ እግዚአብሔር አለ። ምክንያቱም እኔ ብዙ ታምራቶችን እየኖርኩ ያለሁት አሁን እግዚአብሔር ባረገልኝ ነገር ነው እንጂ እኔ አሁን ለሷ ማስተዋውቀው እናት፣ አባት፣ ወንድም፣ አክስት፣ አጎት፣ አያት የለኝም ስልሽ ከኔ ላይፍ ጋር ማች አድርጎ አይደሉም። በቃ በጣም የተለያየን የወንዝ ያህል የተሸጋገረን ግን እሷ ንጹህ ቀባ ኖርማል ነው። 100 ብር የለኝም አለቅ እንዲህ እናድርግ እንጂ እንትና እንዲህ ስላደረገ 100 ብር አጣን አልስማማበትም። ስለ እንትና አይመለከተኝም። እኔ የፈጠረኝ ሌላ አንድ አምላክ ስላለ ማለት ነው። እሺ ያሬድን መስፈርትን ያሟላልሁኝ የሚል በላይም ትዳር ይፈልጋል። ኤደን አለች። አማን እንዴት ነህ? ወይ ያቡ 32 ነው እድሜ 32 ሃይማኖት ኦርቶዶክስ። የት ነው ያለኸው? እድሜ 32 ነው እድሜ 32 ሃይማኖት ኦርቶዶክስ። የት ነው ያለኸው? እሺ የት ነው ያለኸው? አዲስ አበባ ነው። አዲስ አበባ። ከዚህ በፊት አግብተህ ነበረ? ልጅ፣ ዳር፣ ጓደኛ? እሺ የምትፈልጋት የትዳር አጋር እድሜዋ፣ ሃይማኖቷን እና የራስህ የትዳር መስፈርት ካለ? ቁመቷ ሜትር ከ60። እሺ እሺ የሆነ ሰው ጋር ድምፅ አለ። ሚዩት ላደርጋችሁ ነው ወይ ላስወጣችሁ ነው? አይ እኔ ጋር ማንም የለም። እሺ ቁመት እኮ መስፈርትም ትዳርም አይሆንም እኮ በነገራችን ላይ። እሺ የምትፈልጋት ቁመት ሊኖር ይችላል። እሺ ቁመት ካልሆነ ደግሞ መልኳ ቀይ። እሺ እድሜዋ እስከ ስንት? እድሜዋ ከኔ ጋር እኩል ወይ ደግሞ ከኔ ቢታንስ 30 31 29 ምናምን። የት ነው የምትፈልገው? ከዛው ከኢትዮጵያ ወይስ የትም ብትሆን ችግር የለውም?
ኧረ የትም ብትሆን ችግር የለውም፣ ግን እዚሁ ምድር ላይስ ችግር የለውም። ችግር የለውም የትም ብትሆን። እሺ የማትደራደርበት ነገር አለ በትዳር ህይወት በፍቅር ህይወት? የማልደራደርበት ነበር። ኧረ ችግር የለውም። እሺ እንግዲህ መስፈርቱ ሰምታችኋል። የእሱን መስፈርት እኔ ያሟላለሁኝ የምትሉ ሴቶች ካላችሁ መምጣት 5 ቁጥር ከጻፋችሁ አስገባችኋለሁኝ። ምንድን ነው የሚሳደቡት? አትሳደቢ አንቺ። አምላኬ የምትባይ ወንድ ነው ሴት? ምን አለች? ቆይ አላየኋት። ጅል አለችኝ። እኔ ጅል አይደለሁም ስለማታውቀኝ ነው። የት አለች? የት አለች? ቆንዳራስ አየሻት? ብሎክ አድርጊያት። ሀኒ አለች? ኧረ አረጋታለሁ። አሁን ነው ብሎክ የማረጋት። ወይዬ ያብዬ ከኔ ቤት ቦልኪያት። ማን ነው ስሟ? ይሄ ማን ነበረች? አልፋለች። ስሟን ንገረኝ በኋላ ስትመጣ። አምላኬ የሚለው ነው። ቁመት ብላ የጻፈችዋ ቁመት ነው። አውቃለሁ። ንገረኛ ማን እንደሆነች። ጅል አለችኝ አልክ። ቆይ እሺ እዝራ ምን እንዳለ ታውቂያለሽ? አምላኬ ታሪኬን ቀይረው። አምላኬ ታረቀኝ ነው። ታሪኬን ቀይረው ምን አለች? ኧረ ታሪኳ ባይቀየር ጥሩ ነው እናት። ቆይ ወንድሜ ቆይ አትቸኩል። እሺ ቦልኪያት ካገኘሻት ሀኒ እኔ አትቻታለሁ። እሺ ማይ ግን አንዱን ኮሜንት አይቻለሁ። ቁመት ነው ቁመት ምናምን ብላ ጽፋ አይቻለሁ። ሌላ ግን ከዛ ውጭ ያለች ነገር አልሰማሁም። ግን ካየሽ ቦልኪያት። ቀልደኛ ያለችውን ነው እቺኛው እኮ ቀልደኛ ነው ያለችው እኮ። ይሄ ስድብ አይደለም። ሰው አሁን እንጂ ልበላል አሁን በዚህ ሰዓት ያብዬ ያለችው እኮ የመጀመሪያ ቁመት አለች፣ ከዛ ደግሞ ቀልደኛ አለች። ይሄ ስድብ ነው እንዴ? መስክራለች። ነው አይደለም? ጅል ብለዋለች ሀና። ጅል ብለዋለች። እሺ እኔ ቤት በነገራችን ላይ የምትሳደቡ ሰዎች ብሎክ ነው የምትደረጉት። መልስ መስጠት። ኧረ የሚሳደብ ሰው ሲጀመር ጤነኛ አይደለም እንጂ እውነት የሚያምኑ ሰው። እሺ ቦልኪያታለሁ። ተረጋጋ በቃ አንተ። አዎ ኢትዮጵያ ነበርኩ፣ ለዛ ነው የጠፋሁት። እሺ ጽዮን ጽዮን ሰላም ነው? እንዴት ነሽ? እያወራሽ ከሆነ ድምጽሽ እየተሰማን አይደለም። እንዴ ያሹዳ የጠፋ ሰው እንኳን ደህና መጣ። እንዴት ነህ? እንዴ አቀባበል አድርጉለት እንጂ በስንት ጊዜ መጣ። አሹ እንዴት ነህ ብራዘር? አይ አማን ነው። አሹ እንኳን ትንሽ ያቀኛል። በፊት እኔ እዚህ ቤት ስመጣ እሱ ነበር በፊት አንተ ነው የነበረው ፖስ ነበረ። ቤተሰብ እንዴት ናችሁ? ሁሉ ሰላም? እንዴት ናችሁ? እንዴት አማን ነው? አማን አለን እግዚአብሔር ይመስገን። ሁሉ ሰላም? እንደና መጣ። እንኳን ደህና ጠበቃችሁ። ሁሉ ሰላም? ጠፍታ